በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርሃ ሐምሌ ቡሩክ መዓልቱ አሰርቱ አርባዕቱ ሰዓት ወሌሊቱኒ አሰርቱ አሚሩ ለዝህ ወር በዛቲ ዕለት ኮነት ሰማዕተ ቅድስት ድንግል ቅፍሮንያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሐምሌ ወር ቀኑ 14 ቀን ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሐምሌ ወር ቀኑ 14 ሰዓት ነው። ከዚህም በኋላ ያንሳል። ሐምሌ አንድ ቀን በዚች ዕለት ሰውነቷን ለእግዚአብሔር የሰጠች ቅድስት ድንግልና መስተጋድልት ቅፍሮንያ በሰማዕትነት አረፈች። እርሷም በደናግል ገዳም ቁጥራቸው 50 ለሆኑ ለደናግሉ እመምኔት እህት ነበረች። የእመምኔቷም ስሟ ኦርያና ነው። ይህችንም ቅድስት በፍሬሃ እግዚአብሔር አሳደገቻት። በትሩፋት ሥራ ተጋዳሊት እስከሆነችም ድረስ አምላካውያት የሆኑ መጻሕፍትን አስተማረቻት። ከዚህ በኋላ ፍጹም ገድልን ጀመረች። በየሁለት ቀኑ ትጾም ነበር፣ ብዙ ጸሎታትንም ትጸልይ ነበር። ይህችም እመምኔት ሥራዋ ያማረ በሃይማኖቷም የጸናች ነበረች። በበጎ ሥራ ሁሉ እንዲጸኑ ወገኖቿን ታስተምራቸው ነበር። ከዚህ በኋላ ሰዎች ሁሉ ጣዖታትን እንዲያመልኩ ከሃዲው ዲዮቅልጥያኖስ ባዘዘ ጊዜ ብዙዎች ክርስቲያኖችን ይዘው አሰቃዩአቸው፣ ሰማዕታትም ሆኑ። ሊያደናግልም ይህን በሰሙ ጊዜ ሁሉም ከገዳም ወጥተው ሸሽተው ተሰወሩ። እመምኔቷ ግን ከዚች ቅድስት ቅፍሮንያ ጋራ ብቻዋን ቀረች። በማግስቱም የንጉሡ መልእክተኞች ወደዚያች ገዳም ገቡ። በመጡ ጊዜ እመምኔቷን አግኝተው ያዟት። ሌሎችንም ደናግል ፈለጓቸው፣ ግን አላገኟቸውም። ቅድስት ቅፍሮንያም በእርሷ ፈንታ እኔን ውሰዱኝ፣ ይህችን አሮጊት ተዋት አለቻቸው። እነርሱም ያዟት፣ በብረት ሰለትም አሰሯት። መኮንኑ ወዳለበት ከተማም ወሰዷት። እመምኔቷም እያለቀሰች ተከተለቻቸው። ወደ መኮንኑም ባደረሷት ጊዜ ለአማልክት ሰዊ አሏት። ብዙ ቃል ኪዳንም መኮንኑ ገባላት። እርሷ ግን ቃል ኪዳኖቹን አቃለለች፣ ትእዛዙንም አልተቀበለችም። እንዲደበድቧትም አዘዘና በበትሮች ደበደቧት። ዳግመኛም ልብሷን ገፈው ስጋዋን ግልጥ እንዲያደርጉ አዘዘ። እመምኔቷ ኦርያናም አንተ ከሃዲ፣ ይህችን ታናሽ ብላቴና እንዳጎሳቆልኋት እግዚአብሔር ያጎሳቆል ዘንድ አለው ብላ ጮኸች። መኮንኑም እጅግ ተቆጥቶ ይህችን ቅድስት ቅፍሮንያን አስረው በመንኮራኩር ውስጥ እንዲያሰቃዩት በብረት መጋዝንም እንዲሰነጥቋት አዘዘ። ሁሉንም አደረጉ። ይህንም ሁሉ ፈጸሙባት። እርሷም እርዳታን ሽታ ወደ እግዚአብሔር ጮኸች። ወዲያውኑ ከሕመሟ ሁሉ ድና ምንም ጉዳት እንዳልደረሰባት ሆነች። ከዚህ በኋላ ደግሞ ምላሷንና ሕዋሳቷን ሁሉ ቆረጡ፣ ጥርሶቿንም ሰበሩ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስም ያለ ሕማም አስነሳት። መኮንኑም እሷን ማሰቃየት በሰለቸው ጊዜ ራሷን በሰይፍ እንዲቆርጡ አዘዘና ቆረጧት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀዳጀች። አንድ ባለጸጋ ምእመን ሰውም መጥቶ የቅድስት ቅፍሮንያን ሥጋ ወሰደ። በአማሩ የሐር ልብሶችም ገንዞ በወርቅ ሳጥን አኖራት። ከሥጋዋም ብዙ ድንቆች ታምራቶች ተገለጡ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅፍሮንያ አስናኒሃ ዘሰበሩ ወመለያልያቲሃ ዘመተሩ ወዘንተ ኩሎ እንዘይገብሩ ይክህሉ በጽንዖሙ ለዲዮቅልጥያኖስ ማኅበሩ ከሚሚጥዋ ለክርስቶስ እንፍቅሩ። ዳግመኛም በዚች ቀን የሮሜ ሊቀ ጳጳሳት የክልዮንስና የበርተሎሜዎስ የጻድቁ መነኮስ የገብረ መድኅንም የረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱሳን መስተጋድላን ብዮክና ብንያሚን አረፉ። ሊም ቅዱሳን በግብፅ ደቡብ በቴዎዳ አውራጫ ቱና በሚባል አገር የምትገኝ ቤተ ክርስቲያን ቀሳውስት ነበሩ። እነርሱም ወንድማማቾች ነበሩ። አባታቸውም የቤተ ክርስቲያን ሹም ሆነ። ደግና የዋህ ሰው ነበረ። ሊም ሁለቱ ልጆቹ በእግዚአብሔር ጸጋና በቅድስና ፍጹማን ነበሩ። እግዚአብሔርም በእጆቻቸው ታምራትን ያደርግ ነበር። በሽተኞች ሁሉ ይፈወሱ ነበር። እነርሱም ከቤተ ክርስቲያኑ የጉድጓድ ውሃ ቀድተው በሽተኞችን ያጥቧቸዋል። ወዲያውኑም ከበሽታቸው ይድኑ ነበር። የአባታቸውም የረፍቱ ቀን በቀረበ ጊዜ በዚያን ሰዓት ቀሲስ ብንያሚን ቁርባን ያሳርግ ዘንድ የቅዳሴ ልብስ ለብሶ በቤተ መቅደስ ነበረ። መልእክተኞችም መጥተው አባቱ ለመሞት እንደተቃረበ እርሱንም እንደሚፈልገው ነገሩት። ብንያምንም የቁርባኑን ሥርዓት ሳልፈጽም ልብሰ ተክህኖውን አላወልቅም
አላወልቅም። ከመሞቱ በፊት እንዳየው እግዚአብሔር ከፈቀደ ይቆየኛል፣ ካልሆነም የእግዚአብሔር ፈቃድ ይሁን አለ። ከመሞቱ በፊት እንዳየው እግዚአብሔር ከፈቀደ ይቆየኛል፣ ካልሆነም የእግዚአብሔር ፈቃድ ይሁን አለ። አባቱም ሁለተኛና ሶስተኛ ጊዜ ላከ። አባ ብንያሚን ግን የቁርባኑን ስርዓት ከፈጸመ በኋላ ወደ አባቱ ሄደ፣ ሞቶም አገኘው። ስለ ቤተ ክርስቲያኒቱ ንዋየ ቅድሳትም እጅግ አዘነ። እነርሱ በእርሱ ዘንድ እየኖሩ ዕቃዎችን ያኖረበትን ቦታ አላመለከታቸውም ነበርና። ወንድሙ ብክዮም አባታቸው ስላስቀመጠው ንዋየ ቅድሳት ወደ አስቄጥስ ገዳም ወደ ቅዱሳን አረጋውያን ሂዶ እንዲጠይቅ መከረው። አባ ብንያሚንም በሄደ ጊዜ የአስቄጥስ ገዳም አበምኔት አባ ዳንኤልን አገኘው። አባ ዳንኤልም ስለ እርሱ የመጣበትን ስራ ሁሉ ነገረው። ነገር ግን ወደ አንድ ጻድቅ ሰው እንዲሄድ አዘዘው። እርሱም ንዋየ ቅድሳቱ ያለበትን እንደሚያስረዳው ነገረው። በሄደም ጊዜ እንዳመለከተው ያንን ጻድቅ ሰው አገኘው። እርሱም ገልጦ አስረዳው። በተመለሰም ጊዜ እንዳስረዳው አገኘው። ከዚህ በኋላ በመልካም ገድል ሁሉ ከወንድሞ ጋራ ተጠምዶ ኖረ። ለሕሙማን ነፍሳቸው ሳትወጣ ያቀበላቸው ዘንድ ከቅዱስ ቁርባን ከፍለው በሳጥን የማኖር ስርዓት ነበራቸው። ሰይጣንም ከይሲን አነሳሳውና ሳጥኑን ቀዶ ከዚያ ከቅዱስ ቁርባኑ በላ። ብዮክና ብንያሚን ይህን ባወቁ ጊዜ እጅግ አዘኑ፣ ከይሲውንም ገደሉት። ከዚህም በኋላ የተቀደሰውን ቁርባን ስለበላ ከይሲውን ይበሉት ዘንድ ተማከሩ። ፈቃዱም ከሆነ እንዲያስረዳቸው እግዚአብሔርን ለመኑት። የእግዚአብሔር መልአክም ተገለጠላቸውና ያን ከይሲ ይበሉት ዘንድ አዘዛቸው። እነርሱም በሉት። ከበሉትም በኋላ አረፉ። እግዚአብሔርም ስራቸውንና ገድላቸውን ለአንዲት ድንግል ሴት ገለጠ። እሷም የሊህን ቅዱሳን ገድል ለሕዝብ ተናገረች። እነርሱም ያማረች ቤተ ክርስቲያን ሰርተው ስጋቸውን በውስጡ አኖሩ። ከስጋቸውም ብዙዎች ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለብንያሚን ወብዮክ በጸሎት ዘተግሁ ወባስተብቆ ውሱክ እስከ ሀቤሆሙ መጻ መሀበ አምላክ በእንተ ዘበላ ስጋ ቡሩክ በሊያ ከይሲ ዘይእዝዝ መልአክ። በዚህች ቀን የሊቀ ጳጳሱ የአግናጥዮስ የሰማዕትነቱ መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ቅዱስ ዳግመኛም በዚህች ዕለት ሐዋርያው ቅዱስ ቶማስ በመሽታ ቤት ባረዷት ሴት ላይ ተአምርን አደረገ። ስራ የሚሰራ አንድ ጎልማሳ ነበር። ከሐዋርያው ቶማስም እጅ የተባረከ እንጀራ ከሕዝብ ጋር ተቀበለ። ወደ አፉም ሊጨምረው በወደደ ጊዜ እጆቹ ደረቁ። ያዩት ሰዎች ግን በዚህ ሰው ላይ የሆነውን ለሐዋርያው ነገሩት። ሐዋርያው ቶማስም ጠራው። ልጄ ሆይ አትፈር፣ ንገረኝ፣ የእግዚአብሔር ቸርነት በግልጽ ዘልፎሃልና አለው። ያም ሰው ከሐዋርያው እግር በታች ሰገደ። መልካም ስራ የሰራሁ መስሎኝ ክፉ ስራን ሰርቻለሁ። አንዲት የጠጅ አበዛ ሴት ነበረች። አስቀድሞ ወደ እርሷ እኔ ገባ ነበር፣ አንተም በንጽህና እንድንኖር እንዳስተማርከን። ያችም ሴት ከእርሷ ጋር እንተኛ ዘንድ ነዘነዘችኝ። ስለዚህም ሰይፍ አንስቼ አረድኳት። ሐዋርያውም እንዴት እንዲህ ያለ ቁጣና የአውሬ ስራን ሰራ አለው። ከዚህ በኋላ ያመጡ ዘንድ ሐዋርያው አዘዘና በውሃው ላይ ጸለየ። ጎልማሳውንም በእግዚአብሔር ታምነህ እጅህን ታጠብ አለው። ሲታጠብም ዳነ። ከዚህም በኋላ የዚያች ሴት በርን ወዳለበት ና ምራኝ አለው። ያም ጎልማሳ መርቶ ወደ ቦታዋ አደረሰው። በደረሰም ጊዜ አይቷት እጅግ አዘነ። ወደ ውጭም አውጥተው በአልጋ ላይ ያኖሯት ዘንድ አዘዘ። እንዳዘዛቸውም አደረጉ። እጁንም በላይዋ ጭኖ ጸለየ። ጸሎትን በፈጸመ ጊዜ ጎልማሳውን ሂድ፣ እጇን ይዘ እኔ ቀድሞ በእጀ ገደልኩሽ፣ አሁን ግን በሃይማኖት በእኔ እጅ ክርስቶስ ያስነሳሽ በላት አለው። እሱም እንዳዘዘው አደረገ። እጇንም ይዞ ሳባት። ፈጥናም ተነሳች። ሐዋርያውንም አየችው። አልጋዋንም ትታ ከሐዋርያ ቶማስ እግር በታች ሰገደች። የልብሱንም ጫፍ ይዛ ባንተ ዘንድ አደራ ያስጠበቀኝ ባልንጀራህ ወዴት አለ አለችው። ሐዋርያም ወደ የት ደርሰሽ ነበር ንገሪኝ አላት። እርሷም አንተ ከኔ ጋራ እያለ እንዴት ንገሪኝ ትለኛለህ አለችው። ያየሽውን ንገሪ አላት።
ከስጋዬ በተለየው ጊዜ አንድ ልብሱ የቆሸሸ ሽታውም የሚከረፋ ጠቋራ ተቀበለኝ። የእሳት ጉድጓድና የእሳት መንኮራኩር ወዳለበት ቦታ ወሰደኝ። ደግሞ እድፍንና ትልን የተመላ ጉድጓድን አየሁ። ነፍሳትም በውስጡ ይንከባለላሉ። በዚያ በምላሳቸው የተንጠለጠሉ አሉ፣ በጠጉራቸውም የተንጠለጠሉ አሉ፣ በእጆቻቸውም በእግሮቻቸውም የተንጠለጠሉ አሉ። በላያቸውም ድኝ ያጤሱባቸዋል፣ ያስጨንቋቸዋልም። ያ የሚመራኝም እኒህ ነገረ ሰሪዎች፣ ሐሰተኞች፣ አመንዝራዎችና ቀማኞች፣ ሌቦች፣ ነፍሰ ገዳዮች፣ ድሆችንና በሽተኞችን የማይጎበኙ የእግዚአብሔርን ሕግ የማያስታውሱ ናቸው። ስለዚህ እንደ ስራቸው ይቀጣሉ አለች። ሐዋርያው ቶማስም ከዚያ የነበሩትን ይህች ሴት የምትለውን ሰማችሁን? ያለው ስቃይ ይህ ብቻ አይደለም፣ ነገር ግን ከዚህ የሚከፋለ። እናንተም የኃጢአትን ስራና ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ። ትሕትናን፣ የዋሃትንና ፍቅርን፣ ንጽሕናንም ጠብቁ፣ ከእግዚአብሔር ዘንድ ጸጋን ትቀበላላችሁ አላቸው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሁሉም ሕዝብ አመኑ። ለድሆችም ምጽዋትን ሊሰጡ ብዙ ገንዘብ ሰብስበው አመጡ። ለድሆች ምጽዋት መስጠት ለሐዋርያው ልማዱ ነበርና። ወሬው በየሀገሩ ሁሉ ደርሶ በሽተኞችን ሁሉ አጋንንት የያዛቸውንም ሁሉ አምጥተው በጎዳና ዳር አኖሯቸው። ሁሉንም በእግዚአብሔር ኃይል አዳናቸው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቅዱስ ቶማስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ድህረ ለብእሲት አሃያዋ በቤተ መያሲ ዛሃረ ድዋ ሶበተሳአላ ትንግሮ ሀበ በጽሐት በነሶሰዋ እንዘ ምስሌ ሀሎ ከትቤሎ ነዋ ፎትሲያ ለኒ ዘለለዘለ ከጽዋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰኒዩ ለወርሃ ሐምሌ በዛቲ ዕለት አይረፈ ቅዱስ አዴዎስ ሐዋርያ ዘማሰርቱ ወቅለቶ ሐዋርያት አብያን ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘዚህ መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማይቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሰጻን ለዘጻፎ በቅርታሱ ለዛ ጻፎ ዘይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማይት ላይ ረፍኩሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለሳኪ ያን ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ